አሁን ላይ ይሄ ጉዳይ እንደ አንድ ሲኒየር አገልጋይ እየተተወ የመጣ ጉዳይ ነው። በአንድ አመራር ውስጥ በአንድ ቤተክርስቲያን ውስጥ በአንድ ስፍራ ላይ ሰሚሲቭ የሆነ ወይም ተገዢ የሆነ ልቡናና ስብዕና ይዞ የማገልገል ጉዳይ እንደ ጅልነት እየተቆጠረ ኤቭሪዌር መሆንህ ነው ትክክለኛ ነገር የሚል አይነት በግልጽ ያልተነገረ ግን በግልጽ እየተደረገ ያለ የህይወት ስርዓት አለና አንተ ያለ ምልከታ ምን ትመክራለህ? እኔ ብቻ አይመስለኝም ይሄ ነገር የብዙዎችም ጩኸት ነው ብዬ ነው የማስበው። እኔ ሁሉም ሰው ዘማሪውም ሰባኪውም ነቢያቱም እንግዲህ ቤተክርስቲያን ውስጥ ያለው እያንዳንዱ ተቋም እያንዳንዱ ዲፓርትመንቶች እያንዳንዱን አገልግሎት እንደሚገባ ቢያገለግሉ ለኔ ደስታዬ ነው። እኔ ባለውበት ቸርች አገልግሎት የለኝም የሚል ሰው እንኳን ቢኖር እንኳን አገልግሎት እንዲኖረው መንገድ ምን ፈጥረው እንዴት እናምጣው? ወደ ቤተክርስቲያን በመግባት ቤት ውስጥ በመሆን አብሮ በማገልገል ምንድነው የጎደለው? ምን እናስተካክል? ምን እንጨምር? ከራሳችን ጥቅም ይልቅ ቤተክርስቲያን ውስጥ መሟላት የሚገባውን ነገር እናድርግ። ያ ማለት የሰዎቹ ፍላጎት አይሟላ እያልኩ አይደለም። አሁን ያሉ ዘማሪዎች ወጣቶቹ ጠቅላላ እንደኔ አሁን ሳወራ እንትን የላቸውም እያልኩ አይደለም። የኔ ናፍቆትና ጉጉት ነው። ሰው ሁሉ የቤተክርስቲያን መሪ ቢኖረው መሪውም እዚህ ለዚህ ዘማሪ ለነዚህ ወርሺፐሮች ባለው ቸርቿ ባላት አቅም ቴኬር ብታረጋቸው ብትረዳቸው ቤተክርስቲያን ውስጥ አብረው እንዲቆዩ ቢያደርጉ ናፍቆቴ እኔ ያልኩት ከሆነ ጊዜ በኋላ አንዱን ዝም ጠይቄ ነው አንዱ ወንድም ጠየቅኩትና የቸርች ነህ አልኩት ስለው እየዞርኩ ነው አለኝ። ይሄን ሲመልስልኝ የእውነት ከልቤ ነው ያለቀስኩት። በውስጤ በደንብ አለቀስኩ። በቃ ማሏሽ ምን ማለት ነው? መሪ የለኝም እያለኝ ነው። የትም ቸርች አይደለውም እያለኝ ነው። አሪፍ ብቃት ያላቸው እግዚአብሔር ጥበብ የሰጣቸው ድምጽ የሰጣቸው ሞገስ የሰጣቸው ልጆች አሉ። እንያዛቸው፣ እንንከባከባቸው። እና ሰው ቸርች ውስጥ መኖር አለበት። ዘማሪዎች ቸርች ውስጥ መኖር አለባቸው። ሙዚቀኞች ቸርች ውስጥ መኖር አለባቸው። የሚከፍሉን ጥቂት ስለሆነ ብለው የሚያሳቡበት እስኪ ጠፋ ድረስ ይሄ ካይሞራቸው እስኪ ጠፋ ድረስ ቴክ ኬር ብናደርጋቸው ባለን አቅም